ለምንድን ነው የብዙ ሰዎች ህልም ከመንገድ የሚቀረው? ለምንድን ነው እነሱ እዚያ ህልማቸው ደግሞ እዚህ ሆነው ማዶ ለማዶ እየተያዩ እድሜያቸውን የሚፈጁት? ዛሬ ስለዚህ ጉዳይ እናወራለን። አብራችሁን ቆዩ። ውድ ተመልካቾቻችን እንደምን አላችሁ? ዛሬ እጅግ በተለየ ርዕስ መጥተናል። አብራችሁን ቆዩ። እንደሚታወቀው ሁላችንም አዲስ ዓመት በመጣ ቁጥር እቅድ እናወጣለን። ከሁለት ወር፣ ከአንድ ወር፣ ከሶስት ወር በኋላ ግን እቅዱን እንረሳውና ወደ ነበርንበት እንመለሳለን። ለምን ይመስላችኋል? ብዙውን ጊዜ የ5 ዓመት፣ የ10 ዓመት አንዳንዴም የ15 ዓመት እቅድ እናወጣለን። በ5 ዓመት እንደዚህ እንሆናለን፣ 10 ዓመት፣ 15 እዚህ እንደርሳለን እያለን እቅድ እናወጣለን። ነገር ግን እዚህ ጋር መገንዘብ ያለብን ትልቅ ጉዳይ 5 ዓመት በራሱ ሲታሰብ ከባድ ነው። 5 ዓመት ዝም ብላችሁ ሳሉ እስቲ ለማሰብ እንኳን ይከብዳል። ስለዚህ የሚሻለው 5 ዓመትን ወደ 5 ደቂቃ ማውረድ ነው። ከተቻለ ወደ 5 ሰከንድ የ5 ዓመቱን ትልቁን እቅዳችሁን ወደ ትንሿ የሰከንድ ሽርፍራፊ ማውረድ ማለት ነው። ዛሬ በጥልቀት ስለዚህ ጉዳይ እናያለን። እንቀጥል። 5 ዓመታትን ወደ 5 ደቂቃ መቀየር። ህልማችሁ ትልቅና የማይፈጸም መስሎ የሚታያችሁ ሁልጊዜም ስለ ህልማችሁ ባሰባችሁ ቁጥር ክብደቱ ጎልቶ ስለሚሰማችሁ ነው። የትኛውንም እቅድ ለማየትና ለመገንዘብ አስቸጋሪ እስከሆነችው ደቂቃ ድረስ መከፋፈልና ማሳነስ ነገሩን ለመፈጸም እጅግ ቀላል ያደርገዋል። የ5 ዓመቱን ግብ ወደ ትናንሽ 5 ደቂቃዎች ተግባር መቀየር ከቻላችሁ አትጠራጠሩ፣ ህልማችሁ እውን መሆኑ አይቀርም። ለጊዜው ታላቅ የሚመስለውን 5 ዓመት ተዉትና ከ5 ዓመቱ ግባችሁ ውስጥ ለዛሬ ለዛውም በ5 ደቂቃ ውስጥ ልታደርጉ ስለምትችሉት እዚህ ግባ ስለማይባል ነገር ግን ለታላቁ ህልማችሁ መሳካት እንደ መሰረት ድንጋይ ሊቆጠር ስለሚችለው ጥቂቱ ነገር ላይ አተኩሩ። ከማነሷ የተነሳ ለማየት እንኳን የምታስቸግረው የውሃ ጠብታ ከጊዜያት በኋላ ግዙፉን አለት ለሁለት ተሰነጥቀዋለች። የግዙፉ ሀሳባችሁ ሽራፊ የ5 ደቂቃ ክዋኔያችሁም ወደ 5 ዓመቱ የምትሄዱበትን ጎዳና ይጠርግላችኋል። የብዙ ሰዎች ህልም እውን ከመሆን ይልቅ በመንገድ የሚቀረው ህልማቸውን በሚደንቅ ሁኔታ ለተአምር በሚጠጋ ታላቅነት ስለሚመለከቱት ነው። የእናንተ ኃላፊነትና ጉዳይ ሊሆን የሚገባው እጃችሁ ስለገባው አሁን ብቻ መሆን አለበት። አሁን የሚባለው የጊዜ ክፍል ፍጥረት ሁሉ የተፈጠረበት አስደናቂ አስገራሚ ሚስጥር ነው። ዝም ብላችሁ አስቡት። በአሁን ውስጥ ያላለፈና የማያልፍ ነገር በዚህ ስነ ፍጥረት ውስጥ ፈጽሞ የለም። እናንተም አሁናችሁን በስስትና በጥንቃቄ ልትጠቀሙበት ግድ ይላችኋል። አንድ ጥያቄ ልጠይቃችሁ እስቲ። በስኬታማና ስኬታማ ባልሆኑ ሰዎች መካከል ያለው ክፍተት ምን ይመስላችኋል? ግልጽ ነው። ስኬታማ የሆኑት በየዕለቱ ከረዥሙና ከአድካሚው ግባቸው ላይ እየሸረፉ ባለመታከትና ባለመሰልቸት አንድ ነገር ያደርጋሉ። ስኬታማ ያልሆኑት ግን ከነዛ በተቃራኒ አንድ የሆነ ቀን ልዩ ተአምር ተፈጥሮ የ5 ዓመት እቅዳቸውን በአንድ ጊዜ ለመፈጸም እየጠበቁ ነው። የ5 ዓመት እቅድ በአንድ ጊዜ ለመፈጸም ይሄ ፈጽሞ አይቻልም። ከላይ እንዳልኳችሁ ለማሰብ እንኳን ከባድ ነው። የትኛውም አይነት መልካም ተግባር በእምነት ከተደረገ መጨረሻው ያማረ እንደሆነ አትጠራጠሩ። እምነትና ተግባርን በአንድ አቆራኝቶ ወደ ውጤት የሚመራቸው አሁን የተባለው የጊዜ ስንጥቃት ነው። በአሁን ውስጥ የሚጨበጥ ተስፋና የሚታይ ውጤት አለ። እንድገመው። የእቅዳችሁን ግዙፍ 5 ዓመታት አትመልከቷቸው። ይልቁንስ እጃችሁ በገባውና
ልትወስኑበት በምትችሉት አሁናችሁ ላይ ስለምትሰሩት የ5 ደቂቃ ተግባራችሁ ላይ አተኩሩ። ይህንን ስታደርጉ ስሜታችሁና ሀሳባችሁ ከፍ ይልና የግባችሁን መጨረሻ በአይነ ህሊናችሁ ወይም በኢማጂኔሽን ለማየት ያስችላችኋል። ኢማጂኔሽን ወይም ጨርሶ መጀመር አንድን ህልመኛ ሰው በልዩ ኃይል የሚያስታጥቅ የስኬት ነዳጅ ነው ማለት ትችላላችሁ። እስቲ አስቡት። አሁንና እዚህ ሆናችሁ የዛሬ 5 ዓመት የዛሬ 10 ዓመት መሆን የምትፈልጉትን ሰው ሆናችሁ ራሳችሁን እዚህ ጋር ሆናችሁ ማየት ማለት ነው ኢማጂኔሽን። ሌላ ምንም ትርጉም የለውም፣ ውስብስብም አይደለም እኮ። እኔ የሆነ ህልም አለኝ፣ ከሆነ ዓመት በኋላ እዚህ ጋር ደርሳለሁ፣ እንደዚህ አይነት ሰው ሆናለሁ ብዬ አስባለሁ። ያንን ሰውዬ እዚህ ጋር ሆኜ አየዋለሁ ማለት ነው። ያኔ እንዴት ነው የምናገረው? ያኔ ከነማን ጋር ነው የምውለው? ያኔ ምን አይነት ቦታ ነው የምገኘው? እሱን እዚህ ጋር ሆኜ ስሜቱን አጣጥመዋለሁ። ኢማጂኔሽን ትርጉሙ ይሄ ነው። ኢማጂኔሽን ወይም ጨርሶ መጀመር አንድን ህልመኛ ሰው በልዩ ኃይል የሚያስታጥቅ የስኬት ነዳጅ ነው። ህልማችሁ እውን ሆኖ ፍላጎታችሁ ተሳክቶ የሚሰማችሁን አስደናቂ እርካታ አሁን ላይ ሆናችሁ አጣጥሙት። የዛሬ ጥረታችሁ ነገ ፍሬ ሲያፈራ አሁን ላይ ሆናችሁ ማየት ማለት የምትሄዱበትን መንገድ መጨረሻ ማወቅ ማለት ነው። ግባችሁን ስታውቁ ስታጠሩትና ስትለዩ የእቅዳችሁ 50% ተሳካ ማለት ነው። የአብዛኛው ሰው ችግር በጣም ነው የሚገርመው። በትክክል ምን እንደሚፈልግ አያውቅም። ይፈልጋል የሆነ ነገር ግን የሚፈልገውን ነገር በትክክል አያውቀውም። ለምን እንደሚፈልግ፣ መቼ እንደሚፈልግ፣ እንዴት እንደሚፈልግ፣ እንዴት እንደሚያገኝ ጭምር ፈጽሞ እውቀቱ የለውም። ግን ይፈልጋል። ኦፍኮርስ መፈለግ በራሱ አንድ ጥሩ ነገር ነው። እንዳልኳችሁ የአብዛኛው ሰው ችግር በትክክል ምን እንደሚፈልግ አለማወቅና አለመለየት ነው። የ5 ወይም የ10 ዓመት እቅዳችሁና ፍላጎታችሁን በማያሻማ ሁኔታ ስትለዩ በእያንዳንዷ ቀን፣ ሰዓትና ደቂቃ ውስጥ የምታደርጉትን የትኛውንም ድርጊታችሁን ከረዥሙ ዓላማችሁ ጋር ታስማማላችሁ። ቁም ነገሩ ያለው እዚህ ጋር ነው። እኔ የዛሬ 5 ዓመት ለሆነ ያሰብኩት ሰው ለመሆን ምንድን ነው ማድረግ ያለብኝ? ማንን ነው መከተል ያለብኝ? የማንን ታሪክ ነው ማጥናት ያለብኝ? ኦኬ፣ የሆነ በሐሳቤ የሳልኩት ሰው አለ። እሱ ዛሬ የደረሰበት ደረጃ ለመድረስ ምንድን ነው ያደረገው? ምን አይነት መጽሐፍ ነው ያነበበው? ከነማ ጋር ነው ያለው? አነጋገሩ፣ አዋዋሉ ምን ይመስላል? ያንን ነገር በትክክል አጥንቼ በራሴ መንገድና ሁኔታ በራሴ ላይ መተግበር ማለት ነው። የ5 ወይም የ10 ዓመት እቅዳችሁና ፍላጎታችሁን በማያሻማ ሁኔታ ስትለዩ በእያንዳንዷ ቀን፣ ሰዓትና ደቂቃ ውስጥ የምታደርጉትን የትኛውንም ድርጊታችሁን ከረዥሙ ዓላማችሁ ጋር ታስማማላችሁ። ይህን እርምጃ መውሰድ ማለት 5 ዓመትን ወደ 5 ደቂቃ መቀየር ማለት ነው። ይህን ስታደርጉ በደስታና በፍቅር ስለሆነ የምታደርጉት ነገሮች ልብ ሳትሏቸው በራሳቸው ጊዜ መስተካከልና ቦታቸውን መያዝ ይጀምራሉ። ይደንቃል። ከዚህ በተቃራኒ ሁሉም ነገር በአንድ ጊዜ ለማድረግ ወይም ለመስራት መሞከር ልባችሁን ያዝለዋል፣ መንፈሳችሁን ያደክማል። ይህም በፋንታው ለስልቹነትና ለድካም አሳልፎ ይሰጣችኋል። እንዳባባሉም እኮ 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። 2 እግር ያለው ሰው አንድ ዛፍ ላይ ሊወጣ የሚችለው በአንድ ጊዜ አንድ ነገር ማድረግ። ያቺ ድርጊት ደግሞ በፍቅር በደስታና በስሜት ከሆነ የምትደረገው ውጤቷ በጣም ልዩ ነው የሚሆነው። ስናጠቃልለው ዛሬና አሁን ከእናንተ የሚጠበቀውን ብቻ አድርጉ። ዛሬና ከዛሬም አሁን። መጽሐፍ ምን ይላል? የመዳን ቀን ዛሬ ነው። ዛሬ ነው ብቻ ብሎ አልተውም። አሁን
አሁን የኛ ጊዜ የኔ ጊዜ አሁን ይሄ በቃ ይሄን ቪዲዮ እየቀዳው ያለሁበት ሰዓት ነው። የእናንተ ደግሞ ይሄን ቪዲዮ እያያችሁ ያላችሁበት ሰዓት ነው። የእናንተ ጊዜ በቁጥጥራችሁ ስር ያለው ማለት ነው። ተፈጥሮን ልዩ የሚያደርጋት የሰው ልጅ እውቀቱ ስላለፈው ነው እንጂ ስለሚመጣው አይደለም። ስላለፈው ነገር እናውቃለን፣ ስለሚመጣው ነገር ግን ፈጽሞ ለኛ አልተሰጠንም። ሌላውን ተውትና ከሰከንድ በኋላ እንኳን ምን ሊፈጠር እንደሚችል እውቀቱ የለንም። እኛ ሰዎች እንዲህ ነን። ጊዜን ማታለል ይቻላል። በነገራችን ላይ ጊዜን ማታለል ከፈለጋችሁ በዛሬና በአሁናችሁ ላይ ብቻ አትደራደሩ። በአልማዝና በወርቅ የተንቆጠቆጡ 24 ውድ ሰዓታት ለሰው ዘር ሁሉ በነፃ ተሰጥተዋል። እንዳሻን እንድናደርጋቸው ፍቃዱ ግን ከኛ ነው። አምላክ በቸርነት የሰጠንን ጊዜ ምንድን ነው የምናደርግበት? በጣም የሚገርመው በተሰጠን ጊዜ ምንም ነገር ማድረግ ብንችልም ባንችልም ጊዜው ማለፉ አይቀርም። ህልማችን ላይ እናተኩርም ወይም እንቶ ፈንቶ ነገር እናደርግ፣ ከንቱ ቦታ እንዋል፣ ጊዜው መሄዱ አይቀርም። ጊዜው መሄዱ የማይቀር ከሆነ ደግሞ አንድ ለምን ጠቃሚ የሆነ ነገር አናደርግበትም? ለራሳችን ለትውልድ የሚተርፍ አንድ ነገር ለምን ሰርተን አናልፍም? ሀሳባችን እንዳይሳካ የሚያደርገው የምናስበውን ነገር በጣም አግዝፈን ስለምናየው ነው። ሁሉም ነገር የሚጀምረው ከሀሳብ ነው። ሀሳባችሁ ውስጥ ጨርሱት። በትክክል የታሰበው ሀሳብ ደግሞ ወደ ተግባር መገለጡ አይቀርም። የዛሬውን ዝግጅት በዚህ ላይ ያበቃ ነው። ሀሳብ አስተያየታችሁን በኮሜንት አሳውቁን። በተጨማሪም ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር ከማድረግ ወደ ኋላ አትበሉ። ቻው።